እንዴት ናችሁ ቤተሰብ? ሰላም ናችሁ? ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። እንደዚሁም ሰብስክራይብ እያደረጋችሁ እንግዲህ ዛሬ እየላችሁ መጣሁት ሩታ አብርሽ በሚገርም ሁኔታ እንግዲህ ያው አብርሽ ተይዟል፣ ታስሯል። ሩታ ከሰዋለች ልጁን በመውሰድ ልጁን ደብቆ በመውሰድ እና እንደዚሁም በቃ ልጁ ገና ነው። ይሄ ልጅ ገና ጡት አልነጠፈም። ጡት ያልነጠፈ ልጅ ደግሞ ከእናቱ ጋር መሆን ነው እንጂ ያለበት ከአባቱ ጋር መሄድ የለበትም። ምንም ቢሆን ምንም ያው እነሱ አምነውት እሷ እንግዲህ ሩታ አምናው ቤቱ አላስቸግር የለውም አባቱ ነው የት ይዞት ይሄዳል በማለት ሁላቸውም ተመካክረው ይዘክድ በሚሉበት ሰዓት እሱ እንግዲህ ይዟት ሄዶ ጠፍቷል። የት ነው ሄደው? ሄርሜላ ቤት ሄዷል ማለት ነው። ይሄ ልጅ እናት እያለው እናቲቱ በህይወት እያለች ከሌላ ሰው ጋር ይዞ መሄድ ማለት ይሄ በጣም ከባድ ነው። እና በዚህ ምክንያት ደግሞ ሩታ ትክክልም ናት። ምክንያቱም ልጅን ያክል ነገር ነው ከበቃ አንድ ቀን እንኳን ተነጥለው የማታውቀውን 2 ቀን 3 ቀን ነጥሎ እንደውም ከምትጠላት ሴት ጋር ይዞባት ሲሄድ ምንድን ነው የሚሰማው? እንዴ እናት በቃ እንዴ እናት ሆናችሁ ሁላችሁም መረዳት ነው እንጂ ያለባችሁ ሁላችሁም ሩታ ላይ ባትፈርዱ ጥሩ ነው። በሌላውስ በልጅ ቀልድ የለም ማለት ነው። ምክንያቱም በሌላ ብዙ ነገር መቶባት አይተናል። ያንን ሁሉ አልፋለች፣ ምንም አላለችም። ግን በልጅ ደግሞ ቀልድ የለም። ማሳሰሯም ደግሞ ትክክል ናት። ምክንያቱም ልጄን አሳዩኝ፣ ልጄ የት ነው እያለች የሚሰማትም በቃ ጓደኞቿም ወንድሞቿም ልጇ የት ነው ልጇን መለስ እያሉ እየተከራከሩ አይተናል ሁላችንም ማለት ነው። እና ስለዚህ በአእምሮ ቃል አልመልስ ካለ ምንድን ማድረግ ነው ያለባት? ሩታ ትክክል ናት። አብርሽን ማስያዝም ሆነ ምንም ማለት ምክንያቱም ልጇን ደብቆ ለጥላቻዋ አሳልፎ ሰጥቷል። ይሄ ልጅ እኮ እንግዲህ ጡት ነው የሚጠባው፣ በዛ ላይ ምግብ ቀምሷል በማለት እንግዲህ ምንም ይሁን ምንም አሁን የት እንዳለ እንኳን አታውቅም ማለት ነው። እና እሱ ተያዘ፣ ሄርሜላ ተያዘች እና እነሱስ ወይን ነው አሁን ያለው? ይሄ ልጅ ጤነኛ ነው? አንዴ በቃ ከእናቱ ለይተው ሲወስዱት አንድ ልጅ ወዲያ ሲል ቦታ ሲቀይር ራሱ እኮ ይታመማሉና አንድ ነገር ቢሆን ተጠያቂው ማነው? አብርሽ የሚሆነው አባት ነው። በእርግጥ አባት ነው። አባት እንደዚህ ያለ አባት ለምን ጥንቅር ብሎ አይቀርም ማለት ነው። ምክንያቱም ታረገዘች ጀምሮ ይኸው እስከምትወልድ ድረስ እዳዋን እየፈጀች ያለችው እሷ ናት አይደለም? እና ስለዚህ አባትነቱ ምን ዋጋ አለው? አባት ነኝ ቢለው እንደዚህ ያለ አባት ምንም አያደርግም ማለት ነው ሲጀመር። ሩታ ትክክል ናት። ቡዜ ደግሞ አልፋ ተርፋ እሷ ላይ እንደውስ ፍንጭት እያለ ትናገራለች ማለት ነው። በቃ ትጮህባታለች። ለምን ትጮሃለች በዝለክ? ምክንያቱም እሷም እኮ እህትም ወንድምም አላት እና ከጎኗ የሚቆሙ ያኔ እነሱ ሩቅ ስላሉ ስለማይመጡ እንጂ ሁልጊዜ እየመጣች ወንድምየው በጣም ጎበዝና በጣም ታግሶ የሚያወራ በቃ ሁሉ ነገር በጣም ጥሩ ልጅ ነው ይሄ ወንድሙ ማለት ነው። እንግዲህ እሷ ግን ቡዜ ግን ልትታገስ አልቻለችም። ሁለተኛ ለምንድን ነው ያሳሰርሽ? ለምን አትታገሽም? ልጅሽን እኮ ላመጣልሽ ነበር አለች። 2 ቀን እኮ ታግሳለች ይቺ ልጅ። 2 ቀን ሙሉ ልጇ ተለይቶ የማያውቀውን ጡት ጠብቶ የማያውቀውን ጡት ያልነጠፈ ልጅ ተለይቶ ይሄን ሁሉ አልፋ ጠብቃለች። ሩታ ጎበዝ ናት ማለት ነው። እና ይሄን ሁሉ አድርጋ እያለች እሷ ጋር መታመጮህ የለባትም። ማሆን ያለበትም ቡዜ ሩታን መቆጣት ሳይሆን አዎ ትክክል ነው ወንድሜ ያጥፍቷል፣ እኔም ልጅ አለኝ፣ ንግጧት ከባሌ ጋር ብጣላ እንደዚህ ቢያደርገኝ እኮ ብሎ በራስ ላይ ቆሞ ብሎ ማሰብ ነው እንጂ ገና ወንድሟን እንትን ለማለት እንዴ ይሄን ያክል ጥሩ አይደለም። እና ስለዚህ ቡዜ ቆም ብላ ብታስብ ጥሩ ነው ብዬ አስባለሁኝ። ወንድሙ በአግባብ ባለው መልኩ እሷንም እያረጋጋ እንደዚህ እኮ ልትሆን አይደለም በተረጋጋ መልኩ ልናናገራት ነው እንጂ አዎ ጥፋት አጥፍቷል። አብርሽ አጥፍቷል። አንድም ብዙ ጊዜ እያጠፋ ነው ያለው። ጥፋቱን ማለፍ የለባትም ቡዜ አሁን ላይ በጣም ጥፋተኛ ናት ማለት ነው። ሩታ ላይ እንደዚህ መሆን የለባትም። የሷ የልጅን ነገር ታውቃ የለ እንዴ? ሴት ልጅ የሆነ ልጅ አለው መቼም ያልወለደ በእርግጥ አያውቀውም ምንም ነገር እና የሚያውቀው የወለደ ልጅ አለው። እንዴት ነው ሀዘንን ማስረዳት ላለባችሁ ሰው ለሞተበትና እንደዛ ነው የሚረዳው ማለት ነው። እና ሁላችንም አይተነዋል።
ልጅ ቀላል አይደለም። ልጅ ዋጋ ያስከፍላል እና የወለዴ እናት የወለዴ ሆድ ያውቀዋል ማለት ነው። በልጅ ጉዳይ ምንም ድርድር የለውም። ሁሉም ሰው አይደራደርም። የወለዴ ብቻ ነው የሚያውቀው። አሁን ላይ ያልወለዱ ሰው በእርግጥ ምን እንዴት ነው አባቱ ነው ምን ሊሉ ይችላሉ። ምክንያቱም የልጅን ወልደው ስላላዩት ምንም አይመስላቸውም ማለት ነው እና የደረሰበት ያውቀዋል ብላለች ሩታ። ስለዚህ እሷ ደግሞ ጊዜ ደግሞ ልጅ ያላት ምክንያቱም ልጆቿ ከአባት ከእናታቸው ጋር በፍቅር እያደጉላት ስለሆነ ምንም አይመስላትም። እንደ ሴት ሁላችሁም ሩታን ልትረዷት ነው የሚገባው ማለት ነው እና ብዙ መጽዋዕትነት የከፈለችለት ልጇ ነው እና ስለዚህ በጣም ጠንካራ ናት ብለን እናስባለን። የሚሰሩት ስራ ምንም ነገር ብዙም ትምህርትን ባያስተምርም መጀመሪያ ጥፋት ያጠፋው እሱ ነው ማለት ነው እና ይቺ ልጅ አርግዛ እስከምትወልድ ድረስ ከሌላ ጋር እየሄደ ከየተጃጃለ ነው አይደለ? እና ጥፋቱ ሩታ ላይ ባታረጉት ጥሩ ነው ብዬ አስባለሁኝ። ቡዜም አረጋጊው ማረጋጋት አለብሽ ማለት ነው እና እንደዚህ መጮህ እሷ ላይ አስፈላጊ ነገር አይደለም። እሷም እህትም ወንድምም ተጎን የሚቆምላትም አታጣም ማለት ነው። አንቺ እንደዚህ ስለ ጮህሽና ምንም ስላሽ የሚመጣ ነገርና ምንም ነገር የለም። አብረሽ ደግሞ ልጁን ተመለሰ። እሷ ከልጇ ጉዳይ እንጂ ከአብረሽ ጉዳይ የላትም። ልጇን ከመለሰላት ይፈታል፣ አለቀና ትምህርት እሱ መውሰድ ያለበት እያልኩኝ ላይክ ሸር አድርጉት። ወሰላሙ አለይኩም ረህመቱላህ